አሁን አትቀይስ ኡስታዝ አትቀይስ የሰረኩትን አምጣ እሱ አሁን እሱን ሄድበታል መጀመሪያ የሰረኩን አምጣልኝ ሰርቀራልኝ አምጣ የሰረከው እህቴ ዑመይራን ሰረክ አልሸሽምን ሰረክ ሶስተኛ አሁን ይሄን ትጓት ነው አፍንጫ ያዝከው ይሄን ይሁን እጄን እንደዛ እሱን የሰረኩትን አካል አምጣ ትንሽ ኪታቦችን ያነበበ ወጣት የቲክቶክ ፔጅ ዩቲዩብ ፔጅ ከፍቶ ህዝብን መታወቂያ በሚያድልበት የጀነት የጀሃነም ያለ በሚያከፋፍልበት ዘመን አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲቻናላችን ቤተሰቦች እንዴት ናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ኡስታዞች ቲክቶክ ላይ እየተወቃቀሱ ነበር የሴት ልጅ ብር በልተሃል የሚል ከፍተኛ ክርክር አንስተው ነበር ማስረጃም እንደዚሁ ያሳዩ ነበር እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው እንዲሁም ኡስታዝ ያሲን ኑሩ ስለ ቲክቶክ ኡስታዞች እየተናገረ ነበር መልእክቱን አስተላልፏል አስጠንቅቋልም እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ የፕሮግራማችን ስፖንሰር ኢማን ባህላዊ ህክምና ነው በኢማን ባህላዊ ህክምና በዘርፉ ብቁ በሆኑ ባለሙያዎች አገልግሎቱን ማግኘት ይችላልላችሁ አድራሻ ቤተል ሳራሞል ጀርባ ያገኟቸዋል ወይንም ደግሞ እዚህ ጋር በመተመለከቱ ስልክ ቁጥር ይደውሉላቸው ያናግሯቸው ማስታወቂያውን ተከታትለን በቀጥታ ወደ ቪዲዮ ከዘመናት ልምድ የተገኘ እውነተኛ ተፈጥሯዊ ፈውስ ይፈልጋሉ እንግዲያውስ የብዙዎች ተስፋና እፎይታ ወደ ሆነው ቦታ እንኳን በደህና መጡ ኢማን ባህላዊ ህክምና ለበርካታ ዓመታት በትክክለኛ የባህል ህክምና ዘዴ በርካቶች ከህመማቸው እንዲገላገሉ በማድረግ ረጅም ልምድ አካብተዋል በተለይም ለሰራ ለዕለት ተዕለት ህይወቶ እንቅፋት ለሆነው የጨጓራ ህመም የኩላሊትና የጀርባ ህመም ለብዙዎች ጭንቅ ሆነው ለሚጥል በሽታ እንዲሁም ለተለያዩ ነርቭና የውስጥ ደዌ ህመሞች ፍጹም ተፈጥሯዊና ውጤታማ መፍትሄ ይሰጣል በልምድና በታማኝነት የዳበረው ህክምናችን ህመሞን በጥቅል አስወግዶ ወደ ሙሉ ጤንነቱ ይመልሶታል ዛሬውኑ መጥተው ይጎብኙን ጤናውን ይመልሱ አድራሻ አዲስ አበባ ቤተል ለበለጠ መረጃ 0944 76 2000 ወይንም 0923 61 18 7 ኢማን ባህላዊ ህክምና ለጤንነቱ አስተማማኝ ምርጫ ሰላት ግዴታ ከሰላት ወደ ኋላ ማለት በፍጹም መንገድ የለም ሰላት የተወሰው ይከፍራል አይከፍርም በዑለማዎች መካከል ኺላፍ መኖሩ ብቻ ይበቃል ይላሉ አንተ ራስህን ካፊር ነው አይደለም የሚባል ውዝግብ ውስጥ እንዴት ለማግኘት ራስህ ትፈቅዳለህ አሉ ታሪክ الصلاه ሆነ ሰላትን ትተህ ዑለማዎቹ ይህ ሰው ካፊር ነው ወይስ አይደለም ብለው የሚከራከሩበት ሰው ለመሆን ለምን ትፈቅዳለህ ለራስህ ከባድ ነገር እኮ ነው የኩፍርና የእስላም ጉዳይ ሆኖ አከራካሪ መሆኑ ምን ያክል ከባድ እንደሆነ ያሳያል العهد الذي بيننا وبينكم وبينهم الصلاة قال كيدان الصلاة عماد الدين صلاة يدين مسسونو فمن تركها فقد هدم الدين يا راس دين دينون ما ماني نكوال يا راس دين نادكونو كباد نجرنا صلاة ينيا የማንነታችን መገለጫ ያ اخوان አንድ ጥያቄ ልጠይቃችሁ ከዙሁር በፊት የሆነ አይነት ሐል ውስጥ ቆይታችሁ ሰግዳችሁ ስትጨርሱ የሚሰማችሁ ስሜት ዱንያ ላይ ምንም ነገር ብታደርጉ ይመጣል ያ ስሜት ያ እርካታ ያ ሰኪና ያ ሪፍሬሽመንት እንደ አዲስ መታደስ ስሜት በሰላት የሚመጣው እሱ እኮ ነው የህይወት ስንቃችን أحد العلماء من بلوال صلاة مالتها لك عند غاز ستيشن ነው አሉ ጋዝ ምንድነው ማደያ ማለት ማደያ ላይ መኪና ሞልተህ ትነሳለህ ሲወርድ ፊውል ሎው ምንድነው ነዳጅ ዝቅ ሲል ሄደህ ትሞላለህ ካልሞላ መንቀሳቀስ አይቻልም መሙላት አለብህ እንደገና አሁንም ትንቀሳቀስና ትሞላለህ ይሄ መንፈሳዊ ፊውል ነው በቃ መንፈሳዊ ነዳጅ ነው ፈጅር ሞልተህ ትነሳለህ ትንቀሳቀሳለህ ዙሁር ላይ ሎው ይሆናል እንደገና ትሞላለህ ራስክን ታድሳለህ እስከ ዓስር ይወስዳል
እንዲህ እያልክ ዒሻ ላይ ሞልተህ ደግሞ ትተኛለህ። በዚህ መልኩ ነው መንፈሳዊ ሕይወታችን የተሳካ ሆኖ ምድር ላይ ያሉ ጣጣዎችንም መሸከም የምንችለው ማለት ነው። ካለዛ አይቻልም። ሰው ሰላት የሚሰግደው ለአላህ ብሎ አይደለም ማለት አላህ አይደለም የሚጠቀመው በዛ ውስጥ ወላሁ ገኒዩን አኒል ዓለሚን። ሰው ለራስ ስትል ጣፍ ድንጋይ ምንድነው ጨው ለራስ ስትል ጣፍ አለያ ድንጋይ ነው ብሎ ይወረውረዋል። ሰው ዒባዳ በማድረግ መጀመሪያ የሚጠቅመው ራሱ ነው። አላህ ገኒይ ነው። አላህ ዐዘ ወጀል የተብቃቃ ጌታ ነው። ለው አነ አወለኩም ወአኺረኩም ወጅነኩም ወኢንሰኩም ካኑ ዐላ አትቃ ቀልቢ ረጁሊን ዋሒድን ሚንኩም ማ ዛደ ዛሊከ ፊ ሙልኪ ሸይአ። እኔ ንግስና ላይ አንድም የምትጨምሩት ነገር የለም ነው የሚለው አላህ ሱብሓነሁ ወተዓላ። ሁላችሁም ተቅዮች ብትሆኑ ልክ በነቢዩ ሰለላሁ ዐለይሂ ወሰለም ልብ አይነት ሁላችንም ከመጀመሪያው ከአደም ጀምሮ እስከ መጨረሻው ሰውም ጅኑም ተቅይ ቢሆን በአላህ ላይ ስልጣኑ ላይ የሚጨምርለት ነገር የለም። በተቃራኒው መጥፎ ብንሆን በአላህ ስልጣን ላይ የምንቀንሰው ነገር የለም። ሐቅ ነው ወላሂ። የሰላት ነገር በጣም አንገብጋቢና ወሳኝ ነገር ነው። አንድ ሙስሊም ያለ ሰላት አሳ ያለ ባህር እንደመኖር ያን ያህል ከባድ ነውና በጣም እኔ የከበደኝ ገለጻ ኡስታዝ የተናገረው ሰላት የተወሰው ካፊር ነው ወይስ አይደለም የሚል ኺላፍ በኡለሞች ተነስቷልና የዛ ውዝግብ ምክንያት መሆን መከራከሪያ መሆን በጣም ከባድ ነው እያለ ኡስታዝ እየተናገረ ነበርና ይሄ እውነትም በጣም ከባድ ነውና በቻልነው መጠን ሰላታችን በአግባቡ የምንሰግድ አላህ ያድርገን። ሲሪየስ መሆን አለብን ሰላታችን ላይ። አላህ ይወፍቀን። ኑ የሚገርም የቁርአን አንቀጽ እንመልከት። አላህ ስብሓነሁ ወተዓላ በተቀደሰው ቁርአኑ ውስጥ እንዲህ ይላል፣ አሸይጣኑ የዒድኩም ልፈቅረ ወየእምሩኩም ቢልፈሕሻ። ሸይጣኑ እኮ ለእናንተ ለሰው ልጆች ሁልጊዜም በድህነት ያስፈራራችኋል። ሰደቃ ልትሰጡ ስትሉ ትድሃያላችሁ ይላል። ዘካ ልትሰጡ ስትሉ፣ ሐጅ ልትሄዱ ስትሉ፣ ዑምራ ልትሄዱ ስትሉ በድህነት ያስፈራራችኋል። ሀብትህ ያልቃል፣ ትድሃያለህ እያለ ያስፈራራችኋል። እንዲሁም ወየእምሩኩም ቢልፈሕሻ በመጥፎ ነገር ያዛችኋል። ስግብግብነት፣ ራስ ወዳድነት፣ ንፉግነት፣ ቋጣሪነት ላይ ያዛችኋል። ይህም ብቻም አይደለም፣ ወየእምሩኩም ቢልፈሕሻ በድህነት እያስፈራራ በሐራም መንገድ በወንጀል መንገድ ሀብታም እንድትሆኑ ያነሳሳችኋል። በስርቆት፣ በሙስና፣ በዝርፊያ፣ በማጭበርበር፣ በወለድ እና በመሰል ወንጀሎች ከምንፈራው ድህነት መላቀቅ የምትችሉት በእነዚህ በወንጀል መንገዶች ነው እያለ ፈቀደ መንገድ ሀብት ታገኛላችሁ የሚል ውስወሳ እየወሰወሰ ወደዛ ይወስዳችኋል። አላህ ግን ወላሁ የዒዱኩም መግፊረተን ሚንህ፣ አላህ ስብሓነሁ ወተዓላ ግን ከሱ የሆነ ምህረትን ቃል ይገባላችኋል። ይህን ተስፋ ይሰጣችኋል። ሸይጣን ከአላህ ጋር እንድትጣሉ ከራሳችሁም ጋር እንድትጣሉ ማድረግ የማይችለውን ነገር አጉል ተስፋ እየሰጣችሁ ወደ ወንጀል ሲያነሳሳችሁ እናንተ የሸይጣን መንገድ አንጓዝም ብላችሁ ሸይጣንን እምቢ ብላችሁ ወደ አላህ መንገድ የምትመጡ ከሆነ ተወስውሳችሁ ወደ መጥፎ መንገድም ሄዳችሁ ከነበረ ተጸጽታችሁ ወደ አላህ መንገድ ከተመለሳችሁ አላህ ለእናንተ ምህረትን ለመስጠት ዝግጁ ነው። ሸይጣን እናንተን ከአላህ ለማራቅ ወደ ወንጀል ወደ ክፋት መንገድ ሲወስዳችሁ አላህ ደግሞ ወደ መልካም መንገድ ወደ ምህረት ወደ እዝነት ወደ ምህረቱ እየተጣራ ሊምራችሁ ዝግጁ ነው ይላል አላህ ሱብሓነሁ ወተዓላ። ይህም ብቻም አይደለም፣ አላሁ የዒዱኩም መግፊረተን ሚንሁ ወፈድላ፣ ትሩፋቱንም ጭምር አላህ ሲሳዩንም ጭምር ለእናንተ እንደሚሰጥ ቃል ይገባላችኋል። ሰደቃን በመስጠት ዘካን በመስጠት ሐጅ በመሄድ ዑምራ በማድረግ የተቸገሩ ወገኖቻችሁ ወንድሞቻችሁን በመርዳታችሁ አላህ ባወጣችሁበት ቦታ ሊተካላችሁ አላህ ቃል ገብቶላችኋል። ሐላል በሆነ በተፈቀደ ገቢ የማግኛ መንገድ ላይ ሰበቡን ለማድረስ ስትንቀሳቀሱ ያን መንገድ አላህ ሊያገራላችሁ ሲሳያችሁ ርዝቃችሁን ሊያሰፋላችሁ አላህ ቃል ገብተዋል ይላል አላህ ሱብሓነሁ ወተዓላ። ሐቅ ነው ወላሂ። እንዴት ነው ብዙ ጊዜ ሰደቃ
ለማውጣትም እንደዚህ ለተቸገረ ሰው ለመስጠትም ምናምን ነገር በጣም እንሳሳለን አይደል? በቃ እንቸገራለን ምናምን። ሸይጣን ነው እየመጣ የሚወሰውሰን። አረ ያልቀባል በኋላ በምን ልትሄድ ነው እያለ ሸይጣን ይወሰውሰናልና እኛ በቻለው መጠን ሸይጣንን አሸንፈን መሰደቅ አለብን። እንደውም ሰደቃ ባደረግን ቁጥር ሪዝቃችን እየሰፋ ነው የሚሄደው። ይሄ ምንም ጥያቄ የለውም። ስንይዝ ይያዝብናል፣ ስንለቅ እንደዛውም ይለቀቅልናል። ያው እንልቀቅ ማለት ዝም ብለን እንልቀቅ አይደለም፣ ተገቢ በሆነ መልኩ ማለት ነውና በቻለው መጠን ሰደቃ ማብዛት አለብን ብዬ አስባለሁ። አላህ ይወፍቀን። ተጽዕኖ ፈጣሪ ስትሆን ሁሌ ንግግርህ መመጠን አለበት። ትውልድ ይዘህ ነው የምትጠፋው። ዘለቱል ዓሊም ዘለቱል ዓለም ነው የሚሉት። የአንድ ዓሊም ማዳለጥ የዓለም ማዳለጥ ነው የሚሆነው። ትንሽ ኪታቦችን ያነበበ ወጣት የቲክቶክ ፔጅ ዩቲዩብ ፔጅ ከፍቶ ህዝብን መታወቂያ በሚያድልበት የጀነት የጀሃነም እያለ በሚያከፋፍልበት ዘመን አላቅምን ለትውልድ እናስተምር ዘንድ ኢማሙ ማሊክ ለኛ ተምሳሌት ናቸው። ብዙ ሰው ይሳሳታል። እሳቸው ጋር ሰው መጥቶ ፈትዋ ሲጠይቅ የሚታወቁበት ቃል ላ አድሪ አላውቅም። አንዴ ወደ 80 ምናምን ጥያቄ ይዘውላቸው መጡ። ከዛ ውስጥ 35ቱን አላውቅም ብለው መለሱ። ሌላ ጊዜ 40 ጥያቄ መጣላቸው። 5ቱን መልሰው 35ቱን አላውቅም ብለው መለሱ። ከዚህም ከፍ ያለ አንድ ሰው ሀገር አቆራርጦ የማህበረሰቡን ጥያቄ ይዞ መጣ። እሳቸው ፈትዋ ሊጠይቅ ጠየቃቸው። አላውቅም ማለት ሀገር አቆራርጬ መጥቼ ህዝቡ እየጠበቀኛል። አዎ ለህዝቦች ተመለስና የመዲናው ኢማም አላውቅም ብሎ አልበላቸው አሉ። ጥንቃቄ ነበራቸው። ፈትዋ አንደኛ ከኪስ ተወጥቶ አይሰጥም ነበር። የአላህ ዲን ላይ መፈረም ማለት እኮ ነው። ይሄ ነው ህጉ ማለት። ስለዚህ ፈትዋ ምን ይሻል? እሳቸው ዘንድ ጥንቃቄ አውቀውት እንኳን ፈትዋ ከሰጡ ኢነ ظኑ ኢላ ظነን ወማ ነሕኑ ቢሙስተይቂኒን እንዲህ ነው ብለን እንግዲህ መላምት ተሰጠናል እርግጠኞች አይደለንም ይሉ ነበር። ብዙ ጊዜ ፈትዋ ከሰጡ በኋላ ኢማሙ ማሊክ ረዲየላሁ ተዓላ እንደዚህ አይነት ኢማም ለዚህ ዘመን ያስፈልገናል። በትክክል ምንም ጥያቄ የለውም። ኡስታዘና አላቅም ማለት አንችልም። በቃ ሁሉንም ነገር እናውቃለን እንላለን። አሁን ደግሞ በተለይ ሶሻል ሚዲያ ላይ አንዳንድ ዲንን የተወሰነ የቀሩ ወንድም እህቶች ትንሽ የተወሰኑ ችግሮችን እናስተውልባቸዋለን አይደል? እንደምንመለከታቸው ከሆነ ዲኑን ይወክላሉ። አለባበሳቸው፣ ሁሉ ነገራቸው በሱና ነው ማሻአላህ። ነገር ግን አንዳንዴ ከነሱ ልክ ያልሆኑ ነገሮችን እንመለከታለንና እርግጥ ነው ሰው ናቸው ምናምን ሰው ሆኖ ማይሳሳት የለም። ነገር ግን ጭራሽ በአደባባይም እርስ በርስ እስከ መከራከር ድረስም ይሄዳሉና ይሄ በጣም ልክ ያልሆነ ነገር ነው። አንዳንድ ጉዳዮችን አላቅም ብሎ ማለፍ የወንድምን አይብ መሰተር አስፈላጊ ነው ብዬ አስባለሁ። ከዚህ ጋር ተያይዞ አሁን የምጋብዛችሁ ቪዲዮ እንግዲህ ሁለት ኡስታዞች ቲክቶክ ላይ የሴት ልጅ ብር በልተሃል አልበላሁም የሚል ከፍተኛ ጭቅጭቅ ሰው እያያቸው ማለት ነውና እንደዛ አይነት ነገር እያደረጉ ነበር። እስቲ ቪዲዮን እንመልከትና ከዛ የራሳችን ሐሳብ ውስጥ ተሰጥበታል። ኡስታዞች የሴቶችን ገንዘብ እየሰረቁ ጉድ ይላል ቪዲዮ። የሰረኩትን አካል አምጣልኝ ነው እኮ ይሄው እና የኛ ጠበቃ ስለሆንክ የሶሻል ሚዲያ ጠበቃ ስለሆንክ የሶሻል ጠበቃ ስለሆንክ የሰረኩትን አምጣልኝ ነው ሐሰን። ኧረ ታዘቡት አልሁጃ አሁን ዛሬ መለስከው እኮ አይደለም። ይሄ እኮ ወላሂ የህፃን ጨዋታ ነው። አልመከርከኝም። የሰረኩትን አካል አምጣልኝ። እኔ አልመከርኩም። አሁን አትቀይስ ኡስታዝ አትቀይስ። የሰረኩትን አምጣ። በውስጥ አልመከርኩም። ቃልህን ጠብቅኝ። ሹፍ አሁን የቀየሰ ነው። አየህ የቀየስክ ነው። የሰረኩን አካል አምጣልኝ። መከርኩ ወይስ አልመከርኩም? እሱን ሄድበታል። መጀመሪያ የሰረኩን አምጣልኝ። ሰርቃለኝ አምጣ። የሰረከው እህቴ ሁመይራን ሰረክ፣ አልሸሽምን ሰረክ። ሶስተኛ አሁን ይሄን ትጓት ነው አፍንጫ ያዝከው። ያ አኺ አሁን ይሄ ደረሰኝ እንደዚህ ስታሳይኝ ይሄን ይሄው እጅህን እንደዛ አዎ እሱን የሰረኩትን አካል አምጣ እኮ ሰርቀህ የመለስክበት ነው አፍንጫ ተይዘህ እኮ ያ አኺ በአላህ ትልቅ ሰዎች ነው ወይ አንተ ነው ይሄ የማይሳል ማመን ኑር አይደለም ስምህ ላ ኢላሃ ኢላላህ። ይሄ በነገራችን ላይ ማመን ኑር አይደለም ወይ እንግሊዝኛ ማንበብ ካልቻልክ እኔ እኮ ይሄ ያስገባሁት ነው። የሰረኩት ምን ጋር ነው? ኢብን ሐሰን ጤነኛ ነህ ኢብን ሐሰን? የሰረኩትን አካል አምጣልኝ ነው። ለምን ትዋሻለህ? እኮ የሰረኩትን አካል አንተን ወክሎ ያስወራህ አካል የሰረከውን አፍንጫ ተይዘህ የመለስከው ነው። ይሄ ታዘቡት እኮ የሰረኩትን አካል አሁን የሰረኩትን አካል ኢብን ሐሰን አምጣልኝ።
አልሸሽምም ላምጣልህ እኮ አምጣ የሰረኳትን አካል አምጣልህ አልሰረካትም ላኢላሃ ኢላ ይሄ يا اخي አሁን እኮ እዚህ ጋር ሰው መተና ሰው ያወራህ ነበር አይደል ሰርቃል አልከኝ ኢንሻአላህ 200 300 ኢንሻአላህ አስላ እንዲበዙ ይፈልጋሉ ለምን እኮ ችግር ነው ይሄ ያንተ ጋር ነው ያንተ ጋር እኮ አሁን አምጣልኝ والله ዋሽታል والله ዋሽታል አታመጣ والله ዋሽታል አንዴ ሙስሊም አንዴ ይቀርታ والله ዋሽታል ይሄ ውሸት ነው والله ዋሽታል ይሄ ውሸት ነው ሙይት ታድርገኝ ሙይት ታር እንደዚህ አይደለም እኮ እኔ ያርፋል እኮ እኔ አሁን ምንድነው ሙስተቂም ሰርቃል አልከኝ ቆይ ና ታች ውረድ ታፕ አድርግ ትገባለህ እንግዲህ እንደተመለከታችሁት ነው እኔ ይሄንን ቪዲዮ ስመለከት ማለት ኡስታዞች ናቸው ምናምንና ትንሽ አዘንኩ ማለት ከነሱ አልጠብቅም እንደዚህ አይነት ነገር አንደኛ እውነት ይሄን ነገር አድርጎት ከሆነ በጣም አሳፋሪ ነገር ነው ከሴቶች ብር መውሰድ ምናምን እውነት ከሆነ አሳፋሪ ነው እሱ ብቻ ሳይሆን ግን እንዲህ በአደባባይ ላይ እንግዲህ ሙስሊም ወንድም ለሙስሊም ወንድሙ እንዲህ አደባባይ ላይ እንዲሰርቀህ መባባሉ ተገቢ ነው ብዬ አላስብም ምክንያቱም በህግ መጠየቅም ካለበት በህግ ነው መጠየቅ ያለበት ፍርድ ቤት ነው መጨረስ ያለበት እንጂ ቲክቶክ ላይቭ እየተከፈተ ቲክቶክን እንደ ፍርድ ቤት መውሰዱ ጥሩ ነው ብዬ አላስብም ቢቻል የወንድምን አይብ ሰትሮ ከዛ በኋላ ብር የተበላበትን ሰው ለዛ ሰውዬ ብሩ እንዲመለስ የማድረግ ነገሩ ቢሰራ ጥሩ ነው ብዬ አስባለሁ አድርጎት ላይሆን ይችላል አናቅም እኛ ማስረጃ ባላየንበት ነገር ጀጅ አናድርግም በአደባባይ ላይ አንተ ሰርቀህ ነበር ይሄ ማስረጃ ምናምን ነገር ማለቱ ትክክል ነው ብዬ አላስብም ደስ አይልም ወላሂ ላዚ በጣም ነው የደበረኝ ይሄን ቪዲዮ ስመለከት ልክ አይደለም ትታረማላችሁ ብዬ አስባለሁ ኡስታዝ እንዳለው ደግሞ የሃይማኖት ሰው ሲኮን ተጽዕኖ ፈጣሪ ሲኮን ምናምን ነገር እያንዳንዱ የምንናገራቸው ንግግሮች የምንንቀሳቀሳቸው እንቅስቃሴዎች በጣም ሚና አላቸው ወሳኝ ሚና አላቸው ማህበረሰቡ ላይና ስለዚህ እባካችሁ ሰው ከናንተ ብዙ እየጠበቀ እናንተ ደግሞ መውረድ የለባችሁም ብዬ አስባለሁ ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር ቪዲዮን ከወዳችሁ እንደተለመደው ሁላችሁ ላይክ አድርጉ ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ ኢንሻአላህ በቀጣይ ባልስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ